ቁጥሩን ተቀበለሽ ነው እንደ አይነት አለባበስ ፓስፖርት ባይዘዌ ማለት ነው። ከትንሽ ጊዜ በኋላ ይመጣልሃል። አልቆልሃል፣ ጨርሼልሃለሁ። አንድ ቀን ከእሷ ጋር መሆን ትፈልጋለህ፣ ዛሬ ደግሞ አትፈልግም። በቃ የተቀየርክ ነው የምትሄደው። ይሄንን መልበስ ተስፋ ነው እየሰጠሽው። ተስፋ እንደሆነ ደግሞ ታውቂያለሽ። ታውቃለህ፣ እኔ ነኝ ያመጣሁት ይሄን ልብስ። ተስፋ እንደሆነ ደግሞ ታውቂያለሽ። አለመልበስ ነው እስከ መጨረሻ እለብሳለሁ። ምን ታመጣለህ? እለብሳለሁ። እንደዚህ ስትቀየር ሰው ቅናት ነው የሚመስለው። ይሄ ነገር ትክክል አለ። ይሄን ልብስ አውልቀው ና እንሂድና ማውራት ነገር አለ። በስነ ስርዓት እናወራለን። ና እንሂድ። መጨረሻው አያምርም። ይሄ ሰው ያልሆነ ችግር ውስጥ ይገባል። ፌሽ ነው ለምን አያለሁ ቃይ እኮ ነው። አሁን እኔ አሁን ምንድነው የሆንኩት? ኦፖዚት አይደል? እኔ ልውጣ፣ እኔ እንደዚህ ልውጣ። ያጅ አንድ ጊዜ እስኪ ወጣው ወንድ ወጣው አንቺ አሁን አንድ ለምታስበው አይደለም። እሷ እንዳለችኝ ደግሞ ምናልባት ይሄን ልብስ አንተ ከሆነ ያመጣህላቸው አንተ ራሱ ይሄን ማች ሲለብሱ ጊዜ የምታውቀው ነገር አለ። አይ ምንድን ነው የምትለው? ኧረ በእናታችሁ እንዲህ ቀለል አድርጎ በቃ ምንድን ነው እንዲህ መጡ አንዴ የሆነ ቀይሽታል። አይ እኔ እኮ ሀሳብ ምናምን ገብቶኛል፣ ግን ደግሞ ያው በሌላ በጣም በከባድ ነገር አትወሰደው። እሺ አይ ከባድ ነገር መምጣቱ ስለማይቀር አሁን ማሰብ ያለብን እንደሚከብደው እንደሚመጣው ጊዜ ነው። ተረዳሽ? ليش انت مصعب الامور انا وهي حبينا እንደዛ ከሆነ እኮ ጥሩ ነው፣ ግን እንደዛ አይደለም። ተው አትሸወድ። مين بده يغشني ليش? ይኸውልህ በመጀመሪያ ደረጃ እሷ እንደዛ የምታስብበት ጊዜ እንዳልሆነ በተደጋጋሚ ተናግራለች። ገባ? እዛ ነገር ውስጥ ማን መግባት እንደማትፈልግ ተናግራለች። አዎ ጥሩ ነው ምናምን ፍቅር በመላመድ ነው የሚመጣው። ያ ነገር ይኸውልህ እኔ ለዛ ነገር እሷ ፈቃደኛ ብትሆንልህ እንደዚህ ለመልበስም ምሳ ለመገባበዝም ጓደኛ ለመሆን ምናምን ተረዳኝ። እንደዛ ብትሆኑ ጥሩ ነው። እንዲ ላንተና ለኔ ስንሄድ እንጠጣ። ጁስም ይዘላችሁ ላንተና ለኔ ስንሄድ እንጠጣ። አይ ጥሩ ነው። አሪፍ። አይ አሁን ፈታ በሉ እሺ። በቃ እንዲ ቀለል አድርገው ነገሩና ምናምን ላይክ እኔ አሁን ይሄን ነገር ያደረኩት ለምን እንደው ታውቃለህ? እንዲሆን የፈለኩት ትላንት የተፈጠሩ ነገሮች አሉ ምናምን እሱ ያው እኔ አንድም ለትላንቱ ምናምን ይቅርታ ልለው ነው ገብቶሃል? ከዛ አንጻር ነው እና ደስታም ነው። ስለዚህ ايوه لازم تكون انت فرحان ومبسوط ዛሬ እነሱ ቀን ነው። ፈታ በሉ። ትላንት ያለው ነገር ትንሽ የሚደብር ስለነበረ ዛሬ ሙዱን እንቀይረው በሚለው ቆንጆ ጁስ እኔና እንዲ ስንወጣ እንጠጣለን። እሺ እንደደረሰ አጥይቅ አብሽር አብሽር አፍያ እና በቃ እንትን በሉ። ያለው ነገር አሁን አሪፍ ነው። የምር አምሮባችኋል ምናምን ያለውን ነገር ዝም ብላችሁ ሰላም ማስገር ማለት ነው። ቀለል አድርገህ ምናምን አስበው። እኔ ይኸውልህ አሁን ቀለል አድርጎ ማሰብ እንደዚህ ምናምን አምሮባችኋል ምናምን ማለት ቀላል ነው፣ ግን ወደፊት ችግር ሲፈጠር ጊዜ ምንም አትፈጥሪለትም አንቺ 100% እርግጠኛ ሆኜ በነግረሽ ነገር ማለት ነው። ምንድን ነው የምትለኝ? አልገባኝም። አሁን እኔ ያጠፋሁት ጥፋቴን ንገረኝ። እዚህ ጋር ምን አጥፍቻለሁ ነው? አሁን ይሄንን መልበስ ተስፋ ነው እየሰጠሽው። ተስፋ እንደሆነ ደግሞ ታውቂያለሽ። ታውቃለህ? እኔ ነኝ ያመጣሁት ይሄን ልብስ። ተስፋ እንደሆነ ደግሞ ታውቂያለሽ። አለመልበስ ነው እስከ መጨረሻ እለብሳለሁ። ምን ታመጣለህ? እለብሳለሁ እንዴ? ትክክል አይደለሽማ። ምን አደረኩኝ? ጆሲ ለምንድነው ዝም የምትለው? አመጣ እንደዚህ ያታወሩ ሁለታችሁ። ስለዚህ እኔ እየመጣ ደግሞ ባህሪህ እንደምንድን ነው የሚቀያየረው? ትላንትና ቅረቢው ዛሬ ደግሞ ራቂው። ምን አይነት ባህሪ ነው የምታሳየኝ? ሲያሰሚኝም አንዴ ይሄ ልጅ ምንድነው እያሰበ ያለው? እኔ በሌላ ነገር አይደለም እኮ እኔ እሱ ሰማኝ። እኔ አሁን ሲጀመር ሁለታችሁ አንድ ላይ ቢሆኑ ደስ የማይለኝ ነው የሚመስል። ደስ ይለኛል፣ ችግር የለብኝም። ግን አይሆኑማ። እኔ አላውቅም ነገር እሱ አላውቅም። ሰማኝ፣ ይኸውልህ ይሄ ነገር ትክክል አይደለም። ይሄ ልብስ አውልቀው ና እንሂድና ማውራህ ነገር አለ። በስነ ስርዓት እናወራለን። ና እንሂድ፣ ማውራህ ነገር አለ። እሺ በል ተውና ና፣ እሺ በል እንሂድ። ምነግርህ ነገር አለ። እሺ በለኝ፣ እሺ በል ስማኝ። እኔ بخلص من عنده وجي لعنده سنجرس مرة ይሄ ነገር ትክክል አይደለም። ተው هنا اسمع هنا ندستن يعني كهيلين قاموا هنهم يجرسنا دوية እኮ ከሄለን ጋር እስከ መጨረሻው አትሆንም፣ ግን ይቆማል፣ ይቋረጣል።
ለዛ ይቅርብ ነው ሄለን አንዳንዴ ኤንዲ እውነቱን ነው። ኤንዲ የሚለው ፍቅሩን ላትቀበዩ ነገር የማይሆን ነገሩ እያሳየሽ ልጁን በኋላ ችግር ውስጥ እንዳታስገቢ የባሰ ነው። ከዚህ ቀደም አንቺን ስላፈቀረ እጁን እየቆረጠ ነበር ራሴን አጠፋለሁ እያለ። ስለዚህ የማይሆን ተስፋ አትስጪው እያለ ነው ያለው ኤንዲ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሃን ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተ ባላችሁበት ሰላማችሁ ብዙ ትርፍ ይበል እያልኩኝ ላይክ ሰብስክራይብ አድርጉኝ ማለት ነው ውዶችዬ። እንግዲህ እንዳያችሁት ሄሉና ዛሬ ሄሪክ አንድ አይነት ልብስ ጆሲ ትላንት ስለተናደዱ ነው ብሎ አንድ አይነት ልብስ አምጥቶላቸዋል። ሄሉ በእርግጥ እንትን ስላለ አለብስም ብላ ነበር። ችግር የለውም ብሎ የለበሰችው ማለት ነው። ልጁ ደግሞ ትንሽ አማርኛም እንትን ስለማይለው ፍቅሩን ትቀበለኛለች ብሎ በተስፋ ነው እየጠበቀ ያለው። እንግዲህ ትላንትና መኪናውን ከትላንት በስተያ ሀይ ብለዋት እሺ ብላ ተቀብላ እንግዲህ ፍቅሩን ትቀበለዋለች ብለን ነበር ያሰብነው። ትላንት ደግሞ አስባ መታድራ ወረቀቱ ላይ በስምሽ ነው የተገዛው መኪናው እና ይፈርሚ ሲሏት እምቢ ብላለች ማለት ነው ሄለን። ይሄም ማለት ነው ፍቅሩንም አትቀበለውም። ስለዚህ ልጁን ያልሆነ ተስፋ አትስጠው፣ ማግኘት ታግኘው ያሳልፉ አብረው። ግን እሱ እንደ ፍቅረኛ የሚሆን እንትን አያድርጉ። ምክንያቱም ጥሩ አይደለም። እሷና ለእሱ ተስፋ የምትሰጠው በሰጠችው ቁጥር ፍቅሬን ትቀበለኛለች የሚስቴ ትሆናለች ብሎ ነው የሚያስበው አይምሮን። ቋንቋም ያው የቋንቋ ችግርም ስላለ ስለዚህ አሁን ኤንዲን ደግሞ እንደዛ ለእሱ አስቦ ነው ኤንዲ። ግን እሱ እንትን ያው ብዙም እንትን ስለማይገባው ለምንድን ነው ዛሬ ደህና ሆነ እሷ ጋር ነገ ደግሞ የቅናት ይመስላል ለምንድን ነው የምትቀየረው እያለ ነው። ግን እንደዛ ሳይሆን ኤንዲ ለልጁ አስቦ ነው፣ ለልጁ አስቦ ተጨንቆ ነው። ሄለን ደግሞ ያው ኃይለኝነቷ በቃ የሆነ ስትናገር ለነገ አትልም፣ የሆነ እንትን ነው የምትለው። ከራስ አንጻር ለምን አታይም፣ ለምን አትገነዘብም፣ ልጁን የሚጎዳ ነገር አታርጊ እያላት ነው። እኔ ትክክል ነው፣ እኔ ደግፋለሁ ኤንዲን ማለት ነው። ምክንያቱም ይሄ ልጅ አሁን ኢትዮጵያ ትሄዳለሁ ፓስፖርት እየወጣለህ ነው እያለች ነው። እሱ ደግሞ አልሄድም የምወዳልኝ ስላለ አየሩም ጥሩ ስለሆነ እቆያለሁ እያለ ነው። የሚቆይበት ምክንያት ምንም የለውም። እሷን ብሎ ነው ልሄድ አልነበረ በፓስፖርት ምክንያት ነው አሁን እየቆየ ያለው። አሁን ደግሞ በሚያው ተስፋ በሚያደርገው ተስፋ አለ። በቃ እሷን ማግኘት አለብኝ ብሎ ተስፋ እያደረገ ነው። እና እኔ ኤንዲን 100% እደግፈዋለሁ። ፍቅረኛ የምትሆነው በመላመድ የሚሆን ከሆነ ደስ ይለናል። ካልሆነ ግን ሰው መጉዳት ጥሩ አይደለም። እሱ ከዚህ ነገር ብታስቢበት ሄለን። ምክንያቱም አንቺም ወንድም ሊኖርሽ ይችላል። ማንኛችንም እንትን ነው። ልጁ በጣም የዋህ ልጅ ነው። ማንም ሰው አያደርግም። በሶሻል ሚዲያ ነው የሚያውቁሽ። እናቷ ቃ ትላንት መኪና እንትን ስትባይ ዛሬ ተቀብለች በመነገተው አልቀበልም ብለሻል። ጸባይ የኔ ጸባይ ለየት ያለ ነው። የአንዳንዱ ጸባይ የተለያየ ነው። በነገራችን ሁሉ ሰው አንድ አይነት አይደለም። በእርግጥ የአንድ ሰው ጥቅመኛ ይሆናል። አንቺ እንደ ጥቅመኛ ስላልወሰድሽው ነው። ግን ሆኖም ግን ለልጁ ተስፋ አትስጩ። በቃ ማትሆኙ ከሆነ በቃ አለ ገደብ አለው እኮ ገደብ አለ። እና ኤንዲ የሚያወራው ነገር ትክክል ነው ብዬ ነው የማስበው። ውድ ቤተሰቦቼ እናንተ ሀሳብ አስተያየታችሁን አስቀምጡ ማለት ነው። እኔም የመሰለኝን ይሄን ያልኩት፣ እናንተም ሀሳብ አስተያየታችሁን አስቀምጡ። ተስፋ መስጠት አለባት ወይ ፍቅሩን ላትቀበለው ነገር? እስኪ የእናንተ ሀሳብ። የኔ ሀሳብ ግን ጥሩ አይደለም። በቃ የማትቀበለው ከሆነ ይሄ ገደብ አብጅታበት በልኩ ብታደርግ መልካም ነው ብዬ ነው የማስበው እንደኔ። እናንተም ሀሳብ አስተያየታችሁን አስቀምጡ።